ተመልከቱ ይሄ ልጅ እንዴት ደስ እንደሚል አረ እሱን ባረገኝ ተመልከቻት እንዴት አባቷ ነው የምታምረው እሷን ባረገኝ ሲያዩ በህይወት ላይ ተስፋ ይቆረጥክ ትመስላለህ ምን ሆነ ነው ተመልከተኝ እስቲ የኖር ካለው የጨለማ ህይወት ውስጥ ነው ማንንም አይወደኝም የሰው ልጆች እንኳን በድንጋይ ያባረሩኛል በዛ ላይ ደግሞ የሰውነቴ ከለር ጥቁር ነው ፈጣሪ ቁራ አድርጎ ፈጥሮኝ ህይወቴን እንዲጠላት ነው ያደረገኝ ምናልባት አንድ ድል ቢሰጥ ምን መሆን ትፈልጋለህ ምኞቴን ላሳካል እችላለሁ ውሃ ላይ የምትንሳፈፋን ቆንጂዬና ነጯን ዳክዬ መሆን እፈልጋለሁ እባክህ ከቻልክ ዳክዬ አድርገኝ ጥሩ ዳክዬ አደርጋለሁ መጀመሪያ ግን አንድ ጊዜም ቢሆን ዳክዬዋን ሄደ ማግኘት አለብህ ዋው ምን አይነት ውበት ነው ፈጣሪ ሰጠሽ ስትታይ በጣም ነው የምታምሪ እዚህ ሰላማዊ ስፍራ ላይ ህይወትሽን ያጣጣምሽ ነው ያለሽው ማን ነው ደስተኛ ናት ብሎ ይነገረ ማለት ምናልባት እኔ ነጭ ልሆን ይችላል በዛ ምክንያት ግን ብዙ የሚመጡብኝ ችግሮች አሉ እና አንቺ ደስተኛ ካልሆንሽ ሌላ ማን ሊሆን ይችላል እኔ እስከማውቀው ድረስ ፓሮት ቆንጆ ከለሮች ያሏት ደስተኛና የተሻለች ትመስለኛለች እንዴት አይነት የሚያምር ከለር ነው ያለሽ ምን አይነት ቦታ ላይ ቁጭ ብለሽ ህይወትሽን በደስታ ያጣጣምሽ ነው ያለሽ ማን ነው እሷ በህይወቷ ደስተኛ ናት ያለ ማለት ደስተኛ አይደለሽም ደስተኛ አይደለም በመታየውበት ስቃይን እንጂ ደስታን አላተረፍኩበትም አንዴ በሰው እጅ ከገባው ዘላለሜን በብረት ተዘግቶብኝ ነው ምኖረው እዚች ምድር ላይ ውብና ደስተኛ የሆነችው ፒኮክ ናት እንዴት የምታምሪ ፍጥር ነሽ ላንቺ ሲሉ በጣት የማይቆጠሩ ሰዎች እዚህ ድረስ ይመጣሉ ልክ ነህ ሰዎች ተሰብስበው እኔን ለማየት ይመጣሉ ያ ግን እኔን ያስደስተኛል ማለት አይደለም ዘላለሜን ታጥሬ እንድኖር ተፈርዶብኛል እሺ ታዲያ ማን ነው ነፃነቱን አግኝቶ ደስተኛ የሆነ እንደምትመለከተው ሁሉም በሰዎች እጅ ስር ተቆልፎባቸው ነው የሚኖሩት ለኔ አንድ ድል ቢሰጠኝ አንተን ነበር መሆን የምፈልገው የኔ ልጆች ኑስኪ አንዴ ወደዚህ አቤት አባዬ ምን መሰላችሁ የኔ ልጆች እንደተለመደው ዶሮአችን ለዲሲጮ ተነስቼ ከሰክሳችሁና ወደ ስራ እንሄዳለን እሺ የኔ ልጆች ኧረ አባዬኛ በሌሊት መነሳት በጣም ነው ስልችት ያለን ቢያንስ ሲነጋ ቀስቅሰን ልጆቼ የምን ስንፍና ነው የምታወሩት ለሊት ዶሮ ከጮኸ በኋላ የምን ምኝታ ነው እኔ ነግሬያችኋለሁ ተዘጋጁ መጥቼ ከሰክሳችኋለሁ ልጆች ተነሱ ሰዓት ደርሷል እንሂድ ወደ ስራ እየመጣን ነው አባዬ የኔ ልጆች አቤት አባዬ ለዛሬ በቃናል እድሜ ለዶሮአችን ነገ ደግሞ በሌሊት ተነስተን መተን እንሰራለን አሁን በቃ እናንተ የጀመራችሁትን ጨርሱና ነው እኔ ልሂድ ወንድሜ እኔ በሌሊት እየመጡት መቆፈል ችልችት ነው ያለኝ በቃ አንድ መፍትሄ እንፈልግ ወንድሜ እኔ ራሱ ስልችት ነው ያለኝ ግን አንድ ሀሳብ መጥቶልኛል ለምን አባዬን በሌሊት የሚቀሰቅሰውን ዶሮ ለምን አንገለው ጎበዝ ወንድሜ በቃ ጥሩ ሀሳብ ነው ማታ ተደብቀን ዶሮን እንገዛዋለን እሺ ወንድሜ በቃ አሁን የጀመርነውን እንጨርስና እንሂድ ወንድሜ በቃ ከዚህ በኋላ ማንንም በሌሊት የሚቀሰቅሰን ሰው የለም በቃ አሁን ገብተን ተኛ አይ እነዚህ ልጆች ዛሬም ተኝተዋል ምን ማድረግ ነው ያለብኝ እናንተ ልጆች ተነሱ አቤት አባ እንዴ አባዬ ዛሬ ደግሞ ምን ሆነ ነው ገና እኮ ከሌሊቱ 8 ሰዓት ነው በዚህ ሰዓት ሄደን ምን እንሰራለን ዝም በሉ ማታ የሰራችሁትን ድርጊት የማላቅ መሰላችሁ የኔ ልጆች ከአንድ ችግር ለመላቀቅ የሌላውን ነፍስ ማጥፋት ወይም መግደል ችግሩን ያባብሰዋል እንጂ መፍትሄ አይሆንም ስለዚህ ይሄ ልትረዱ ይገባል አሁን ተከተሉኝ ወደ ስራ እንሂድ የኔ እናት 2 አመት ታገሽኝ ህይወትሽን ነው የምቀየረው ካልሆነ ደግሞ ጸባይሽን እቀይራለሁ ታጋሽ ትሆኝልኛለሽ ሁለተኛ ያላደው ልጅ ተላላመጣለህ አንቺ አራ እየደወለሽ በጣም እያስቸገረች ነው አራ ሚስትን ተበላ እናቴ ደግሞ ይችላል ማራነሱ ከኔ ተሽሎ ነው እርግጥ ነው ብር አለው አይሱዙ ላይ ነው ከሰል የሚሸጠው እርግጥ ነው አቋሙ ምናምን እንትን ነው እሱም ከጫኝና ወራጅ ስለሆነ ነው ከኔ ተሽሎ ነው ታዲያ አረ የሚገርም ሰውዬ ነው እንኳን አለፈችና እናቴ እርግጥ ነው እሺ አሁን ቤት አለው ከኔ ተሽሎ ነው ታዲያ ካንተ ተሻለ ሰው ነው እርግጥ ነው ሰፖርቲቭ ጓደኞች አሉት ከኔ ተሽሎ ነው ታዲያ አንቺ ጀለሰሉኝ እናሳ ሂጂ ጥርግርግ
ጋርጌ ሰርጋቸውን እበላለሁ እናቴ በጣም የምታስጠላ ሆዳም ነገር ነው እና ሆዳም ስትል ማለት ነው 400 ብር ካለ እኔ ጋር 20 ብር አለ አዋተን እኮ ምንድነው 20 ብር ምን ያደርጋል እኔ 400 ብር ካለ ግማሽ እንጀራ እንጨባለን 400 ብር ትላለህ እኔ 400 ብር እኮ 40 ዲች እኮ ነው እኮ አንተ በዝርዝር ያሰብክ ነው ግን ሚስትን ጅምላ ሻጭ ይበላህና እንደዚህ አይዳ አስብ ሰፋ አድርጋ አስብ ሰፋኔ ሂጂ ነው ዛ የሺሻ ቤት ቀላቢ ሚስት መላት እቺ ከኔ ተሽሎ ነው ብር ሊኖር ይችላል ቁመናው ሊያምር ይችላል ቀይ ሊሆን ይችላል ከኔ ተሽሎ ነው ወይ በጣም አንተ ራሱ ከኔ ተሽለ ነው ከኔ ተሽለ ነው ወይ ከኔ ተሽለ ነው ወይ ነው ጩኸት ነው ከኔ የሚሻለው አንተ ልጄ አቤት ማዬ የኔ ልጅ አባተ ከሞተ በኋላ በጣም እየተቸገርን እንደሆነ ታውቃለህ አሁን ራሱ ቤት ምን የሚቀመስ ነገር የለም እና ማዬ ምን ማድረግ ነው ያለብን ልጄ ሲቸግረን ሽጠን እንጠቀማለን ብዬ ለረጅም ዓመት ደብቄ ያስቀመጥኩት የአንገት ዳይመንድ አለ ሂድና ለዛ ጌጣጌጥ ነጋዴው ዘመዳችን እናቴ ናት ላከችኝ ብለህ ሂድና ሽጥለት እንካ እሺ ማዬ እነግረዋለሁ አጎቴ እማዬ እንዳለቻችሁ ይሄን የአንገት ሐብል ግዙኝና ብሩን ላኩልኝ በጣም ስለቸገረኝ ነው ብላችኋለች እንኩ አምጣ ውስጥ የኔ ልጅ ልጄ አሁን ላይ ገበያው በጣም ወርቋል ስለዚህ ትንሽ ጊዜ ጠብቀን ባሪፍ ዋጋ እንሸጠዋለን እስከዛ ድረስ እንዳይቸግራችሁ ይሄን ብር ልኮልሻል ብላ አብረስታት የኔ ልጅ እሺ አጎቴ እነግራታለሁ በጣም ነው የምናመሰግነው ችግር የለውም የኔ ልጅ እስከዛው እንዳይቸግራችሁ በየጊዜው እየመጣህ እኔ ጋር ሱቅ ትሰራለህ በዛውም ጌጣጌጦቹ እንዴት እንደሚሰሩ ሙያ አስተምርሃለሁ የኔ ልጅ ደስ ይለኛል ይሄን ብር ለማየ ልስጣትና አሁን ተመልሼ እመጣለሁ ማዬ አቤት ልጄ ጌጣጌጥ ነጋዴው ዘመዳችን አሁን ገበያው ስለወደቀ ከትንሽ ጊዜ በኋላ ባሪፍ ዋጋ ይሸጣል ይሄንን ለጊዜው እንዳይቸግራችሁ ብሎ ብሩን ልኮልሻል እንጂ እሱ ደግሞ ለኛ ሁሌ እንደተጨነቀ ፈጣሪ ጨምሮ ይስጠው እንጂ ምን ይባላል በቃ አሁን የሚያስፈልገንን ነገር ገዛዝቼ እመጣለሁ የኔ ልጅ የኔ ልጅ አሁንማ ጎበዝ ባለሙያ ወልከር እኔ ምልህ ያኔ ልትሸጥ ያመጣው የነበረው ዳይመንድ አሁን አምጣው አሁን ገበያው በጣም ጣራ ነክቷል እናም ባሪፍ አትርፋችሁ ትሸጣላችሁ የኔ ልጅ እሺ አጎቴ አሁን ከማዬ ተቀብያት እመጣለሁ እንዴ ይሄ ነገር እኮ አጎቴ ሙያ እንዳስተማሪኝ ከሆነ ይሄ አርቲፊሻል ነው ግን ያኔ ይዤላችሁ ሲል ለምን አልነገሩኝም እኔማ ሂጅ ጠይቃቸዋለሁ እንዴ መጥቻለሁ አጎቴ ዳይመንዱን አመጣሁ የኔ ልጅ አጎቴ ዳይመንድ አይደለም አርቲፊሻል ነው ግን ያውክ ያኔ ለምን አልነገርከኝም ደሞ ዛሬ ሂጅ እንዳመጣው ለምን ላከኝ ልጄ ያን ጊዜ ለረጅም ዘመን ዳይመንድ ነው ብላችሁ ያመናችሁበትን ነበር ይዘህ የመጣው ስለዚህ ያለ ምንም ዕውቀት ባሉንና በእምሉ እምነት ብቻ ስለነበርክ በሰዓቱ ባለህበት ሁኔታ ያልሆነ ነገር ለማስረዳት ይከብድ ነበር ልጄ ምናልባት ላታምኑኝ ትችሉ ነበር ምናልባትም ባለመግባባት የሚፈጠሩ የቃላት ልውውጥ አሁን ላይ መጥፎ ስሜት ሊያሳድሩብን በቻሉ ነበር የኔ ልጅ ግን ሞታ ለምንድን ነው ሴቶቹ የሚወዱ እንትና አባይ ማዶ ሲሻገር 5 ሎሚና 7 ጠጠር ነው ያለፍኩት ውሃ ውስጥ ወንዙ መርጌታ አሰርች አንድ መርጌታ ነበሩ ወሩሮ አሉ አይንን ጨፍነህ እዚያ ከባሱ እንደወጣ ሽንቴ መጣ በለመኪና አስቁም ወሩሮ አሉ ድሬዘ ግሬት ተሸክሞት እንቅልፍ ተኝቶ ነው እኮ እንደዚህ ሆኖ ይቀር ድሬዘ ግሬት እና እኔ ነበርነ ተሰጠን 5 ሎሚና 7 ጠጠር እሱ በኪሱ እንደያዘው ለካ ተኝቶ ቀርቷል ግቡ ሲባል ተንደር ድረስ ገባ ድሬዘ ግሬት ተኝቶልሽ አረባክ ያው ድሬዘ ግሬት ነው ሚዲያ ላይ ተጣፋው ጭራ እኔ እየጎመራልኩ ድሬዘ ግሬት አሁን እንዴት እንዳለ አይታወቅም ድራሹ ጠፋ ቴስላ መኪና እየነዳ ጠፋ የት እንዳለ አይታወቅ ካናዳ ይግባ ቤርሙዳ ይግባ ድሬውን ዛሬ የት እንዳለ አይታወቅ ወዳጅ እኮ ነው እሱን ማለት የት እንዳለ አይታወቅም ድሬዘ ግሬት አሁን ቤርሙዳ ይግባ ካናዳ ይግባ ልናውቅ አልቻለም ብንፈልገው እኔና እሱ ይኸውልሽ ከጎጃም ስንሻገር ነግሬዋለሁ ደጀን ቁልቁለቷን ስንገባ
ድሬ እንዳተኛልኩት ኧረ አልተኛም እንዴ አልተኛም ትቀልዳለህ እንዴ ጠጠሩን ይያለ ደገምኩ ማሉ ተራራው ላይ ስንደርስ ቤተክርስቲያኑ አለ የዋሻው ሚካኤል ስንደርስ ቀሰቀስኩት ከጀርባ ንቃ ጠጠርክን ይዘህ እንዳትሻገር ኧረ አለው አይኔ ፍጥጥ እንዳለ ለካ ተኝቶልሽ ሽንቴ መጣ ስለ አባይ ድልድይን ጫፍ ላይ በል ውረዱ ሰዘናውን ፈታ ሲባል እኔ ሎሚና ጠጠሬ አባይ ላይ እየጠለቅ ግቡ ሲል ፌደራል ፖሊስ ያጋል ወራታ አታጣብ መንገድ ቀጥል ሹፌሩ ፓም ሲያረግ ዘለን ስንገባ ድሬ ዘግረት ተኝቶልሽ ዋቲውን ሲደርስ ነቃ ሞታ እንዴት ነው ነገሩ ጣል ነው እንዴ አለ ይዘዋል እኮ በሱሪ ብላልኩት በቃ አንተ ጣልካለኛ እንዴት ሳቀሰቀሰኛለ እኔም አለው ብለህ ነበር ብዬ ይኸውልሽ አሁን ሞታ እሱ አሁን በቃ የለም ሚዲያ ላይ ጠፋ ከነ ነው በቃ ከናካቴ የለም ይያልኩ አካውንቱ ግን አለ እኔ ባጣሁት እኔማ ተዘግቶብኝ ሁለቴ ነው እኮ የከፈተው